ونواصل درسنا في هذا الكتاب شرح مسائل الجاهلية ብዙዎቹን አይተናል እንደማይቀርጥ ኢንሻአላህ እናያለን طيب من خصال الجاهلية الباقية في بعد هذه الأمة ይላሉ ከጃሂልያዎች ስራዎች እዚች ኡማት ላይ ከሚገኙትና ከቀሩት ወደፊት የሚመጡት መሳኢሎች ናቸው አሉ እንግዲህ ብዙ መሳኢሎችን ባንድ ያመጣሉ المسائل السابعة والثامنة والتاسعة والثمانون والتسعون مرات مسألة باند عمدت 87ኛ 88ኛ 89ኛ እና 90ኛ التسعون እነዚህ አራቱ በጃሂልያም ኖረው في هذه الأمة ያሉ የሚቀጥሉ ኺሳሎች ናቸው እንግዲህ على سبيل الذم ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲሱ ይመጣል ለመታው መጣር ያስፈልጋል ሰዎች ግን እነሱን ለመታው ብዙ ይቸገራሉ ያስቸግራቸዋል መታው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል የመጀመሪያው الفخر بالاحساب ሰዎች መፎካከራቸው በሐሰብ ማለት ያጀባው ሰውየው የሚመሰገንበት ደረጃ እንግዲህ በዘሩ አባት ባያት በቅማት በሱ በኩል ያለው ሸረፉ መጅዱ ሐሰብ ይባላል መፍረዱ ጀምዕ ሲሆን አህሳብ ስለዚህ በአህሳብ መፎካከር ይሄ 80 ስንተኛ መሆኑ ነው 7ኛ الطعن في الأنساب 88ኛው ደግሞ የሰዎችን ነሰብ ማነወር የራሱን እኛ አስሊዎች ነን እኛ ሸሪፎች ነን ይያለ የሌላውን ደግሞ ነከሌ አይታወቁም ዘራቸው ከየት እንደመጡ አስሊዎች አይደሉም ጣዕን ማለት እንግዲህ መውጋት ማለት ነው እንደዚህ ስለዚህ በሉጋ ደረጃ ጣዓነ يطعنና ጣዓነ يطعኑ ከሆነ ይለያያሉ طعنه هنا يطعن كونه مضارع لا كتضمم عين الكلمة بظاهر እንደዚህ ለምትወጋው ነገር በሂስ طعن يطعن كونه ደግሞ አሁን እንዳልነው مفتوح كونه ማዲም مضارعም ላይ በሂስ በሚታይ ነገር መውጋት ሳይሆን በከላም በምናምን ነገር ማነወር ነው طعن يطعن كونه ይያሉ የሚሉት ነገር አለ ስለዚህ የሰዎችን ዘር ሐረግና የሰዎችን ቀቢላ ማነወር 88ኛው مسألة من مسائل الجاهلية 89ኛው الاستسقاء بالأنواع በከዋክብት ዝናብ መፈለግ استسقاء ማለት طلب السقيا ማለት ነው ስለዚህ ዝናብ ሲጥል እንደዚህ አይነት ኮከብ ስለወጣ ወይ እንደዚህ አይነት ኮከብ ስለገባ ብሎ ይሄንን መጦርን ዝናብን ወደ ከዋክብት ማስጠጋት السم 89ኛው مسألة ነው አሉ من مسائل الجاهلية الاستسقاء بالأنواع ينو جمع ነው ከዋክብቶች ማለት ነው አንዋዕ ማለት طيب መጨረሻው 9ኛው مسألة التسعون النياحة على الميت እንግዲህ ኒያሐና ቡካ ይለያያሉ ወደፊት ሸርህ ላይ እንደምናየው ኒያሐ ማለት ድምጹን ከፍ አድርጎ ቀዳ ቀደር ሳይወድ ሰውየው ሱኽጥ አድርጎ አላህ የሰራውን ማልቀስ ድምጽ ከፍ አድርጎ ማልቀስ አልፎም ደግሞ የዛን የሞተውን ሰውዬ መሐሲኖች እያወሱ እንደዚህ ነበር እያሉ ማልቀስ ኒያሐ ይባላል በሸሪዓችን ክልክል ነው ቡካ ከሆነ እሱ ይመጣልናል ሸርፍ ላይ ብለናል ስለዚህ እነዚህ አራቱ መስአላዎች ባንዲ ዑንዋን ላይ ያመጧቸው ሁሉም ከመሳኢሉ الجاهلية ይቆጠራሉ እነሱን መስራት አይገባም ለሙስሊም ለሙእሚን ተገቢ አይደለም ነው طيب الشرح لنا هذه المسائل الأربع
من مسائل الجاهلية نزارات مسائلوች كمسائل الجاهلية ናቸው قال صلى الله عليه وسلم من مسائل الجاهلية ለመሆናቸው ማስረጃ ሲያመጡ ነብያችን صلى الله عليه وسلم እንዲህ አሉ ይላል أربع في أمتي من أمور الجاهلية አራት ነገሮች እኔ ኡመቶች ውስጥ ከጃሂልያ ጣጣና ከጃሂልያ ጉዳዮች ናቸው አሉ لا يتركونهن አይተዋቸውም አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ሰዎች እንግዲህ ያሸበብ هذا ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ተወሰኑ ገይብያቶች አላህ አሳውቋቸው ተናግረዋል ብለናል እንደ ተናገሩት ይከሰታል من معجزاته صلى الله عليه وسلم ወደፊትም አይተዋቸውም ግን ነገሮችን ምን ብለው አስጠንቅቀውናል من امور الجاهليه ናቸው የሚገባቸው መታው ነው ግን ሰዎች አይተዋቸውም ስለዚህ ሰዎች አይተዋቸው አሁን ዋናው ትልቅ መሻኪል ያሸባብ من مشاكل العالم ይሄ الامور القبليه العنصريه ይሄ ዘረኝነት ይሄ በቀቢላ ነገር ያለ ነገር እሱ ነው ሰዎችን አሁን እያባላ ያለው ነብያችን ሰለላሁ ዐለይሂ ወሰለም ምን ስላሉ አይተዋቸውም እና ግን የሚገባው ምንድን ነበር መተው طيب እነዛን ሲዘረዝሩ ምን አሉ الفخر بالاحساب ዛመትኑ ላይ እንዳልነው በአህሳብ መፈካከር መደንፋት ከኔ በላይ ማን አለ እኛ ነን አሽራፎች እናንተ ከየት መጣችሁ ነው والطعن في الانساب ሁለተኛው የሰዎችን ነሰብ ማግደፍ ወይም ደግሞ ማነወር والاستسقاء بالنجوم ሶስተኛ በከዋክብቶች استسقاء ማድረግ እንደዛ አይነት ከወከብ ከወጣ ዝናብ ይመጣል እንደዛ አይነት ከገባ ዝናብ ይመጣል ይያሉ ይሄንን የአላህን Subhanahu Wa Ta'ala ገይት የአላህን ረህማ ወደ አላህ በማስጠጋት ፈንታና አላህ ነው የሚሰጠን የሚያጠጣን በማለት ፈንታ ነገርዮሹን ወደ ንጁም ማስጠጋት من امور الجاهليه ነው አሉ አራተኛውና መጨረሻው والنياحه على الميت በሞተ ሰው ላይ ድምጽ ከፍ አድርጎ የገጣጠሙ ማልቀስ ማስረጃ ያመጣሉ እንግዲህ ለሁሉ ይሆናል ሸርሑ ላይ الحديث رواه مسلم رقم 934 حديث قطر في صحيح الإمام مسلم 934ኛ حديث ነው አሉ ስለዚህ ያው ማየት صحيح مسلم ያለው شرح النووي ከሆነ በشرح غيره ከሆነ ቁጥሩ አንድ ነው የሚሆነው እሱ እዚህ ቁጥር ላይ ሙስሊም ዘግበውታል ሐዲሱን ይላሉ ስለዚህ እነዛውን የተባሉ ነገሮችን من امور الجاهليه ናቸው ስለተባለ ከነሱ መራቅ طيب አንተ ሸሪፍም ብትሆን ባትሆንም شرف عند الله سبحانه وتعالى الكرم بمندنه ብሏል الله سبحانه وتعالى ان اكرمكم عند الله اتقاكم በተቅዋ ነው ሰዎች የሚበላለጡት በተቅዋ ብቻና ብቻ ነው ከዛ ሌላ አላህ ዘንድ መስፈርት የለም ሰውየውን አንተ እንደዚህ ነኝ አንተ እንደዚህ ነህ ይሄ የሚያመጣው እርስ በርስ መባላት ከአላህ ዲን መራቅ ከነብያችን ሰለላሁ ዐለይሂ ወሰለም ሱና ማፈንገጥ እንጂ ሌላ የሚሰጠው ጥቅም የለም طيب ሲፈስሩልን ቀደም ተከተሉን ጠብቀው والفخر بالاحساب የተባለው የመጀመሪያው አሉ ان يفتخر الانسان بامجاد ابائه واجداده امجاد የመጅድ جمع ነው በአባቶቹና በአያቶቹ በቅማቶቹ ደረጃዎች በሰዎች ላይ افتخار ማረጉ ነው አሉ አባ واجداد አባ የሚለው እንግዲህ አብ ጀምዕ ነው አጅዳድም ከذلك የጀድጀ ስለዚህ የቅድማ አባቶቹን አያቶቹን ቅማቶቹን ያነሳ እኔ የነከሌ ዘር ነኝ እንደዚህ ሸረፍ ያላቸው ሰዎች የነሱ ዘር ነኝ አንተ ማን ነህ ብሎ افتخار ማድረግ فخر بالاحساب ማለት ይሄ ነው ትርጉሙ وهذا من دين الجاهليه
ይሄ ከጃሂልያ ከአህሉል ጃሂልያ ሃይማኖት ይቆጠራል የነሱ ስራ ነው አሉ لانهم ከነሱ የሆነበትን ምክንያት ሲነግሩን ነበሩ አሉ እነሱ لانهم اي اهل الجاهليه كانوا يجتمعون في منى يا شباب اهل الجاهليه منى ይሰበሰባሉ የሚሄዱት ሐጅ ብለው ነው ግን የሚያደርጉት ነገር ምንድነው ሌላ ነገር ውስጥ ይገባሉ ሚና ዲዛው ሉጋ ኪታባችን ላይ እንዳሳለፍ ነው من اسماء البقعه እንኳን ቢሆን صرفهم عدم الصرفهم مچالو ጋር لكن سمع صرفه من العرب وليس مصروفا من البقاع الا بقاع جئنا في السماع الحريري ملحلا يسالفنا مثل حنين ومنا وبدر وواسط ودابك وحجر الال اسماء البلاد والامكنه እንግዲህ ማላየን ሶሪፍ ይሆናሉ ቡቅዓና ዓለሚያ ተአኒስና ዓለሚያ ተገይቶ ሚናን ሳንል ምን ልንል እንችላለን ያ ሸባብ ሚና ሳንሰርፈው እንግዲህ መጠሪያ ነው ይያልን ነው መጠሪያ መሆኑ ጋር ተአኒስ አለበት የቡቅዓ ስም ስለሆነ ግን غالب ሚና ላይ አሁን አልናቸው مثل حنين ومنن وبدر وواسط ودابق وحجر ስድስት ስሞች ናቸው እነሱ መስሩፎች ሆነው ነው የተሰሙት ከአረቦችና ሚናን ብለን ልንቀራው እና ሚና የሚባል ሀገር እንግዲህ የዘጠነኛው ቀን አረፋ ተውሎ ከዛ ፀሐይ ሲገባ ወደ ሙዝደሊፋ ይመለሳል ብለናል ሐጅ የሚያረግ ሰው ሙዝደሊፋ ታድሮ ጧት ፀሐይ ሳይወጣ ወደዛ ሀገር ይመለሳል ሚና ወደሚባል ሀገር ተመልሶ ጀምረተል አቀባ የሚባል ይወረወራ ከዛ በኋላ ሐልቅ የሚያረግ ሐልቅ ያረጋል ይስተካከላል ያለ ይስተካከላል ከዛ በኋላ ነህር ያረጋሉ ነህር የሚባለው እንግዲህ ወይም ነህር ይቀድማል ተርቲቡ እንደዛ ነው ሀዲ ያለው ቃሪንና ሙተመቲ ያርዳል የያዘውን ሀዲዩን ግመልም ሆነ በግም ሆነ ፍየ ከዛ በኋላ በዛው ቀን ከቻለ ጧፍ ዚያራ ያረጋል ተመልሶ ሚና 3 ቀን ይቆያል ለቸኮለ እስከ 13 ላልቸኮለ ለቸኮለ 12ኛው ቀን ወሩሩ ስለዚህ እነዛ አያሙ ሚና ይባላሉ ጠጠር እየተወረወረ መሻዕር አላህን እየተዘከረ ነው ሚና የሚታለፈው ሚና ያሉ ቀናቶች እነሱ ግን ይሰበሰቡና ያን በማረግ ፈንታ وبدل ان يذكروا الله عز وجل اللهن بماستاوس فنتا ይላል يذكرون مفاخر آبائهم የአባት ያያቶቻቸውን ደረጃዎችና የነሱን መፈከሪያ ነገሮች ያስተጋባሉ እሱን ይዘክራሉ አሉ እንግዲህ በአثر እንኳን في كلام ቢባል المهم رمي الجمرات شرع ተደረገው ይላሉ አንድ ሰሃቢ كذلك السعي بين الصفا والمروه ሌሎችም መሻዒሮች መሽሩዕ የተደረጉት ለኢቃመቲ ذكر الله ነው ይላሉ ነዛ መሽሩዕ የሆኑት ያ ሸባብ እኛ ህክማውን መጠየቅ የለብንም ህክማው ተዘክሯል ግን የአላህን ዚክር ለማድረግ ነው መሽሩዕ የተደረጉት እነዚህ አላህን በመዝከር ፈንታ በዛ ለውጥ የአባትና የአያት የቅድመ ዘመዶቻቸውን መፋኺር ነው የሚያወሱት አሉ قال تعالى إن أسملكتو الله سبحانه وتعالى እንዲህ ይላል فإذا قضيتم مناسككم يحج سراتشهن ستفصموا إلى الله سبحانه وتعالى فاذكروا الله كذكركم آباءكم አባቶቻችሁን እንደምታስታውሱ አላህን አስታውሱ أو أشد ذكرا بل أشد ذكرا ከዛ በጣም የበረታን ذكر አላህን ዝከሩ ይላል አላህ Subhanahu Wa Ta'ala ለተመቶኛ አንቀጽ من سورة البقرة ስለዚህ እንግዲህ በዛ በሚያውቁት እዛ ላይ ይሄን የሚያረጉ ስለነበረ እሱን ተውና አላህን Subhanahu Wa Ta'ala እነሱን ከማውሳታቸው የበለጠ ذكر አላህን ዝከሩ ያ ማዕና ቢስ ነገር ነው በማለት አላህ ያዛቸዋል فالواجب ذكر الله عز وجل فاذكروا الله يالن እንግዲህ ذكروا የሚለው فعل الامر ስለሆነ الامر يدل على الوجوب قرينا የሚصرفው ከوجوب ከለለ عند الاصوليين امر دلاله على الوجوب ነው ብለናል اكثر من مره ስለዚህ ዋጅቡ ግዴታው አላህን ማውሳት ነው
ليس ذكر الآباء والأجداد አባት አያቶችን ማውሳት ሳይሆን አላህን Subhanahu Wa Ta'ala ማውሳት ነው ግዴታው ስለዚህ ባጭሩ አልፈኽር بالأحساب ይሄንን ይመስላል ይሄንን ያረጉ ነበር አህሉል ጃሂልያ አሁንም ሰዎች ይሄንን ሄው የሚያረጉ አካሎች ካሉ ወደዱም ጠሉም የኸስላ من خصال الجاهلية حي ያረጉ ስለሆነ እንግዲህ አሸባብ ይሄን ያረገ ከፍራ ላይ ከፍርም ውስጥ አንገባም خصال الجاهلية ብዙ ናቸው ብለናል እዚህ ኪታብ ላይ ስንት መሳይል ይዘክራሉ ብለናል አሸባብ ወደ 128 መስአላ ይዘክራሉ አሁን 90 ውስጥ ገብተናል ከ87 እስከ ስንት ነው ያየነው አራቱ ያጀበ እስከ 90 አብዛኛዎቹ መስአላዎች አይተናል ከዛ ውስጥ ኩፍር ከሚላ ሚነቅሉ አሉ የማይነቅሉም አሉ ግን ሙሽኪላዎች ናቸው የጃሂልያ ስራ ነው ከተባለ መራቅ ነው ያለብን طيب ስለዚህ ዋጅቡ አላህን ማውሳት እንጂ አባት አያቶችን ማውሳት አይደለም ሁለተኛውን ሲያብራሩልን ወጣኑ ፊል አንሳቢ ማለት አሉ كأنه يقول ሰውየው ይልን ይመስል ነው አሉ فلان ما له اصل كيف ما يكون عنده اصل ይሄ ከሌ اصل የለውም መሰረተ ቢስ ነው ማለት እንግዲህ አሸባብ ያውቃል ከሰው እንደተወለደ አፊ ኢንሳን መቅጦም من شجره ግን ምን ለማለት ተፈልጎ ነው ዘሩን የሱን ማንቋሸሽ ፈልጎ ነው አስል የለውም የነማን ዘር ነው طيب فلان من قبيلة ليست هي أصيلة إيه فلان እኮ ዘሩ ከከሌ ቀቢላ ነው ያቺ ቀቢላ ደግሞ ምን አይደለችም ይላል አስሊ አይደለችም የሆነ የማይታወቁ ሰዎች የነሱ ዘር ነው ማለትን ይመስል ብለው መስለው ይነግሩናል ለማቅረብ አይባልም ሰውየው የሚታየው ወደ ስራው ኢማን ሷዲቅ አለው አመል ሷሊህ ኢኽላስ አለው አላህን ይታዘዛል ነብያችንን ሰለላሁ ዐለይሂ ወሰለም ይታዘዛል ሲነገረው ሐዲስና ቁርአን ቀልቡ ይርበተበታል ይሰራል ይሄን ከሰራ ከማንም ይሁን ቁርአን كهم بفيتم بزوجي حتى الشعراء فقد أعز الإسلام سلمان الفارسي وأذل الشرك الشريف أبا لهب معياراتنا يا شباب تفكر اليوم معيارهم نقول سلمان الفارسي في إسلامه ذهب في سير أعلام النبلاء كذلك ابن كثير في البداية والنهاية وغيرهم سندوا لا تشجر الله إلى نقول تاريخ لا يسفرون نقولوا يا شباب غرب لا يسفلقات شوال بلد المهم ብዙ ቂሷ ዘክረዋል እሱ ሰልማን الفارሲ ይሄው እንግዲህ ኢራናዊ ሰውዬ ናቸው ካን አቡሁ من رؤساء المجوس እና ቂሷውን ሲናገር ካንድ ወደ አንድ ከብዙ ቂሳውስቶች እንትን ብለው ነው መጨረሻ ላይ ያው የመጨረሻው ነስራኒ ሊሞት ሲል ከሌላ አንተ ወስያ ብሎኝ ነበር እኔ በወስያ ነው ወደ አንተ የመጣሁት ወደ ማን ወስያ ትለኛለህ ሲለው አይ ወስያ የሚባል አሁን የለም ሰዎች ትክክለኛ የነበሩ ሰዎች አልቀዋል ግን የሆነ ሚላክ ነብይ አለ እሱ መላኪያው ጊዜ ቀርቧል ከቻልክ ወደዛ ሀገር ሂድ ብሎ መክሮት ስለነበረ አላህ ሽቶለታል አልሙሂም መዲና ወደሚባል አካባቢ መጣ ከዛ በኋላ የነብያችን ሰለላሁ ዐለይሂ ወሰለም ሂጅራ ሰማ እንግዲህ ባሪያ ተብሎ ተሽጦ ያገለገለ ነበር ብዙ ቂሳ አለው ስለሱ መስለም አልሙሂም ካሁን በፊትም ቢጦልህ ዘክረናል እሱን አስሉ አጀሚ ነው ማን ከፍ አደረገው ነው የሚለው ሻይሩ ያሸባል فقد اعز الاسلام سلمان الفارس واذل الشرك شرك አዋረደ ይላል الشريف ابا لهب هذا ابو لهب يا شباب عم النبي صلى الله عليه وسلم كل كان نقرأ تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد ስለዚህ በሸረፍ ቢሆን بأحساب الآباء والأجداد ቢሆን የሰውያ ሸባብ በጣም من الأشراف ነው ግን ይሄ ሁሉ አላብቃቃውም ከሱ ሀብትም ነበረው ልጆችም ሁሉም ነበሩት ሚዕያሩ በአላህ ስላላመነ
ነብያችንን ሰለላሁ ዐለይሂ ወሰለም በሚሄዱበት ዳዕዋ በሚያደርጉበት እየተከተለ አዛእ ሲያደርግ ስለነበረ መሲሩ ምን ሆነ ذላ እና ሚዕያራችን መሆን ያለበት በተቅዋና በአደመ ተቅዋ እንጂ በቀቢላ ሸሪፋ ቀቢላ ማ ሸሪፋ እሱ ቦታ የለውም አሉ። طيب فلان من قبيلة ليست هي أصيلة وهذا يا بابا لالو معناه تنقص الآخرين إيه ميستو معنى كأنه فلان ما له أصل مالت وي فلان من قبيلة ليست هي أصيلة مالت ترجموا ليلوچن سوچ ምንድን ማድረግ ነው አሉ ተነቁስ ማድረግ የነሱን ክብር ማዋረድ እነሱን የበታች ማድረግ ነው ትርጉሙ። ስለዚህ ይሄ የተከለከለ ነው። الطعن في الأنساب ውስጥ ይገባል ይሄ። والله جل وعلا يقول يا أيها الناس إنا خلقناكم من ذكر وأنثى እናንተ ሰዎች ሆይ እኛ ከወንድም ከሴትም ነው የፈጠርናችሁ ይላል። وجعلناكم شعوبا وقبائل لتعارفوا እናንተም ሹዑቦችና ቀባኢሎች አረግናችሁ። የሸዕብ ጀምዕ ነው። ሸዕብ ማለት ህዝብ ማለት ነው። ያሸባብ እንግዲህ ሸዕብ የዛ ሀገር ሸዕብ አለ፣ የሌላ ሀገር ሸዕብ አለ። እዛው ሸዕብ ውስጥ ደግሞ ቀባኢሎች አሉ። ከሌ ምን ቀቢላ ፉላን ከሌ ምን ቀቢለት ፉላን። እንደዛ ያረግናችሁ ለምንድን ነው? ሊተዓረፉ ነው ይላል። ሕክማው ይሄን ያረግንበት ከዛ አያልፍም ነው እያለ ያለው አላህ ሱብሓነሁ ወተዓላ። ሹዑበን ወቀባኢለን የለያየብንን ሕክማና ዒላውን ሲነግረን እንድትተዋወቁ። ስለዚህ ቀቢላን ማወቅ ተፈላጊ ነው ብለን የሷሐቦችን ተርጀማ ስንቀራ ተወሰኑ ሷሐቦች ካነ ዓሪፈን بالأنساب ይላሉ። من بينهم الصديق الأكبر رضي الله عنه حسان بن ثابت የተሰኘ ሻዒር ረሱልላህ ሰለላሁ ዐለይሂ ወሰለም የታወቀ ነው። ሂጃ ያረግ ነበር ኩፋሮች እና ቁረይሾችን ይሰድባቸው ነበር በሽዕር። እነሱ ቡለጋዎች ስለነበሩ ነብያችን ሰለላሁ ዐለይሂ ወሰለም ሊስደባቸው ይፍቀዱልኝ ሲል ከመፍቀዳቸው በፊት كيف بنسبي አሉ ነብያችን ሰለላሁ ዐለይሂ ወሰለም። ምን ስለሚያገናኛቸው ነው? ኩፋር ቁረይሽንና ነብያችንን ሰለላሁ ዐለይሂ ወሰለም ዘራቸው አንድ ነው እና لأسلنك منهم كما تصل الشعرة من العجين بابلو يا شباب አንቱን እርሰውን በማልነካ መልኩ ጸጉር እሊጥ ውስጥ የገባይ ጸጉር አይታችሁ ከሆነ አሸበብ ሲመዟት ንጹህ ሆና ትወጣለች። مع أنها باشرة العجين ያቺ ጸጉር ተመዛ ንጹህ ሆና እንደምትወጣ እርሰውን አልነካም። እንግዲያስ ይሄን ካልክ استعين بالصديق أبو بكر ጠይቅ ይሉት ነበር። طيب ስለዚህ አቡ በክርን ጠይቆ ይሰድባቸዋል፣ እነሱም ይገባቸዋል። እንግዲህ ያወጣል ነብያችን ሳስልም ማይገናኙበት እሳቸውን በማይነካ ያረገ ሲል ይሄ ሺዕር ሐሳን ነው እንጂ ያለው ያስተማረው ሌላ ነው ይላል። ያቃል ሲዲቅ ተሳትፎበታል ማለታቸው ነው። ስለዚህ በሌላም ሐዲሳቸው ሲለተል አርሐም ማረግ እንድትችሉ ዝምድናችሁን እወቁ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ዝምድና ካላወቅ አንዳንድ ሰዎች ያሸባብ ቀበልያ ሲባል ይሄን አላህ Subhanahu Wa Ta'ala ከውነን የሻውንና የሰራውን ነገር የሚጻረሩ ሰዎች አሉ። ቀበልያ ራሱ አይጠላም። የሚጠላው ምን ነው ይያልን ያሸባብ አተዓሱቡ ወተዓንሱሩ ለው ይሄ እፍትኻር ማረጉ የሰዎችን ቀቢላ ማጉደፉ ነው እንጂ ቀቢላህን አውቀህ ወደ ማን እንደምትነሰብ ማወቅህ ይሄ መሽሩዕ ነው። ዝምድናህን መቀጠል አትችልም ያንን ካላወቅ። ስለዚህ ከዝምድናችሁ ዝምድና የምትቀጥሉበትን እወቁ ተማሩ የሚል ነብያችንም ሰለላሁ ዐለይሂ ወሰለም ብለዋል። እሱ ለመተዋወቅ ነው ይሄንን ያረግነው ይላል አላህ Subhanahu Wa Ta'ala። إن أكرمكم عند الله أتقاكم الله ዘንድ ከናንተ ክብር ሰው ማለት አላህን በጣም የሚፈራው ከናንተ አላህን በጣም የሚፈራው ነው ይላል አላህ Subhanahu Wa Ta'ala። إن الله عليم خبير الله አዋቂ ነው፣ የምትሰሩትንም የምትሉትንም ያውቃል። ስለዚህ መነዳችኋል
الله سبحانه وتعالى الله انفرتاچو ملكام سرو مطفو انداسرون وعليم خبير. الآية 13 من سورة الحجرات. فالفخر ليس بالنسب فخر مالت لكن كبر مالت بنسب አይደለም الفخر إنما هو بالتقوى تقوى ያለው ሰው ነው فخر ያለው ማለት تقوى ያለው ሰው ነው ذهبت المكارم إلا ምንድነው ያለው ሐኪም ኢብኑ ሒዛም ያጀብ ትናንት ያልነው ሰውዬ مكرومة قريش دار الندوان شد ካደለ ሲሉት ذهبت المكارم إلا التقوى طيب ولا ينفعك النسب إذا فقدت التقوى تقوان ካጣህ የማንም ዘርሁን የማን የሸሪፍ ዘር ብትሆንም አላህ ዘንድ አይጠቅምህም ማስረጃ ሲያመጡ ቃለ ሰለላሁ ዐለይሂ ወሰለም من بطأ به عمله لم يسرع به نسبه አሁን እንግዲህ استشهاد ያደረጉት بأحد معنيه በሁለት ይፈሰራል ሐዲሱ አሁን ብሳቸው በምን ፈስረውት ነው ስራው ወደ ኋላ የጎተተው ሰውዬ ስራ ያልሰራ ሰውዬ ኢማን አምኖ መልካም ያልሰራ ሰው لم يسرع به نسبه ዘሩ ሊያፈጥንለት ወይም ደግሞ ኸይራት ሊያመጣለት አይችልም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ስራህ መጥፎ ከሆነ ስራህ ወደ ኋላ ጎትቶ ከሆነ አንተ ዘመዶች አያት አባቶቻችሁ አሽራፍ መሆናቸው አፍጥኖ የሚሰጥህ ነገር የለም ማለት ነው አሁን ባመጡት ተፍሲር ሐዲሱ رواه مسلم رقم 2699ኛ ሐዲስ ነው ይላሉ في اواخر الصحيح የረቅም ብዙ ረቅም ነው ወደ መጨረሻ አካባቢ ነው ያመጡት ማለት ነው فلا ينفع الانسان كونه من قريش ሰውየን ሊጠቅመው አይችልም አሉ ከቁረይሽ መሆኑ ምን እስካላረገ ድረስ አምኖ መልካም የማይሰራ ከሆነ مجرد كونه من قريش አይጠቅመውም ولا كونه من بني هاشم ከበኑ ሃሺሞችም መሆኑ እንግዲህ ቁረይሽ የሚለው ያጀበው ከፍ ያለ በዛ ያለ ቀቢላ ነው ብለናል ከዛ መካከል ደግሞ ይሄ በኑ ሃሺም ደግሞ እዛው ቁረይሽ ሆነው አነስ ያሉ ቀቢላዎች ማለት በጣም ሸረፍ ያላቸው የነብያችን ሰለላሁ ዐለይሂ ወሰለም ቀቢላዎች ولا كونه من بيت الرسول صلى الله عليه وسلم ከነብያችን ሰለላሁ ዐለይሂ ወሰለም ቤተሰብ መሆኑ የሚጠቅመው ነገር የለም اذا لم يكن معه عمل صالح መልካም ስራ አብሮት ከሌለ ቁረሺይ መሆኑ ሃሺሚይ መሆኑ من آل النبي صلى الله عليه وسلم نسبا فقط መሆኑ የሚጠቅመው ነገር የለም ስለዚህ የሚጠቅመው ሰውየውን ኢማኑና አመል ሷሊሁ ነው بفضل الله سبحانه وتعالى وبرحمته እንጂ ዘመዱ ወይም ዘር ሐረኩ ሸሪፍ መሆን ብቻ አይጠቅመውም ማለት لا ينفعه إلا العمل الصالح وتقوى الله عز وجل መልካም ስራና አላህን መፍራት እንጂ ሌላ የሚጠቅመው ነገር የለም ስለዚህ ይሄንን አውቆ فخر في الأحساب ከማድረግ طعن في الأنساب ከማድረግ ተሸባብ ይሄ طعن የሚባለው ነገር እንግዲህ በቃል ይገኛል በኪታባ ሊገኝ ይችላል የምትጽፍ ከሆነ ለቀቢለ الفلانيه كذا كذا ብለህ ከጻፍክ ያው ነው በቃልም የምትል ከሆነ ያው ነው በተግባር የምታሳይም ከሆነ ያው ነው ብዙ ሰዎች ያሸባብ ይሄ ቀበልያ የሚባለው ነገር እንግዲህ ላይ ተርኩነውና አሉ ነብያችን አመል ማስተዋል ቻለ ብዙ ሰዎች ጥረት ማድረግ ያለባቸው በዛ ነበር ላኪን አሁን ቀድሞ የሚገኘው እሱ ነው ባንድ አላህ ያመን በረሱሉ አለይሂ ሰላቱ ወሰለም ያመን ቁርአናችን አንድ ቂብላችን አንድ መሳጅዶቻችን ያ ሁሉ ሆኖ ያለ ውስጥ ግሩባጤ ነገሮች አሉ እነሱን በተቻለ አቅም ማስተማር ችሎታ ያለው ሰው ወይም ድሉ ያለው ሰው ወይም ደግሞ በአካባቢ ተሰሚነት ያለው ሰው ማያቀራም ቢሆን ያሰባብ ያገር ሽማግሌ ከሆነ ተሰሚን በማንኛውም መድረክ የመናገር ሰዎችን የማስረዳት እድል የተሰጠው ሰው ይህን ቀበልያ የሚባለው ነገር በቻለ አቅም ሰዎች እንዲተውት የዋሊት መጣር ጠበቅበታል ራዒ ከቢር የሆነም እንደዛው ነው አገር አስተዳድራለሁ የሚል ሰው ይህን ቀበልያ የሚባለው ነገር ቀድሞ ከሰዎች ማስወገድ የጎዳ ያለው ሰው እሱ ስለሆነ እኔን አንተ በሌላ ይንካየኝ አንተ ሙሽኪል ነው በጣም ሙሽኪል ያሸባብ ስለዚህ ሰውን የሚጠቅመው የሰው ልጅ አላህን ባሪያ
بالله أمنه ملكام مسراته الله مفرات انجي ككلك قبيلة ما هون السوء ميتك ما نجر يل علونا هلتون بز شرحوا لنا سوستنيا والاستسقاء بالنجوم ما لا تعالوا الاستسقاء بالأنواع مثل لا يسالفنا شرح لا الاستسقاء بالنجوم حديث بز لفظنا يمتاو يه مالت ترجمه اعتقاد أن المطر ينزل من تأثير طلوع النجم أو غروبه لب بالو يا شباب استسقاء بالنجوم انجدي كتاب التوحيد على مسألة إذا استسال شيخ ابن عثيمين رحمه الله له شرح على كتاب التوحيد عنوانه القول المفيد زاري تفاصيل الناقرال رأس لاي يالله سو القول المفيد شرح كتاب التوحيد لابن عثيمين فيه تفصيل لا بأس به مكاكلنيا زرزرا ياسقمطالو ስለዚህ አሁን الاستسقاء بالنجوم ማለት ትርጉሙ اعتقاد أن المطر ينزل من تأثير طلوع النجم من بلو ما منه قالوا زناب የሚወርደው ኮከብ መውጣቱ ከሱ ተأثير እሱ አثሮበትና ከሱ ፋና ከሱ ውጤት ነው ብሎ ማመን استسقاء بالنجوم ይባላል ወይም ደግሞ النجم الفلاني መግባቱ غروب ማለት መግባት ማለት ነው እሱ መግባቱ አثሮበት ነው ዝናብ የሚወርደው ብሎ ማመን الاستسقاء بالنجوم ማለት ይሄ ነው አሉ وهذا من دين الجاهليه حديث እንግዲህ ብዙ ጊዜ ሰምተናል እዛም ኪታቡ ተውሂድም ላይ ያለ የሆነ ዝናብ ጥሎ አደረና ነብያችን ሰለላሁ ዐለይሂ ወሰለም ሰግደው ሱሐቦቻቸውን ምክር ሲያረጉ ያሉታል አላህ እንዳለ አሉ ዛሬ ለሊት ባሮች ከፊሎቻቸው በእኔ አምነው በከውከብ ክደው አደሩ አነጉ ከፊሎቻቸው ደግሞ በእኔ ክደው አሁን ያልኩት ምንድነው በእኔ አምነው ነው በእኔ ክደው ነው አይደል በእኔ ክደው በከውከብ አምነው አደሩ ሲፈስሩት ምን አሉ አማ من قال مطرنا بفضل الله ورحمته فهو مؤمن بي كافر بالكوكب واما من قال مطرنا بنوع كذا وكذا فهو مؤمن بالكوكب كافر بي لببلو يا شباب ዝናብ ነው ዝናብ ጥሏል እንግዲህ ዝናብ ሊጥል ሲል ሲያጉረመርም ሲነፋፍስ የሚባል ነገር አለ በሸሪዓችን ጥሎ ሲያልቅም የሚባል ነገር አለ ከነዛ አባባል ያ شباب ሊጥል አካባቢ اللهم صيبا نافعا ይባላል ጥሎ ሲያልቅ ሙጢርና بفضل الله ورحمته ይባላል ሸሪዓችን የተወው ነገር ግን ነብያችን ያስተማሩን ሰለላሁ ዐለይሂ ወሰለም ሳንጨርስ ሳንጀምረው ሰዎች ወደ ሌላ ይሄዳሉ ርቀው ተፈንጥረው ሌላ ነገር ወደ ማስገባት ወደ ዲን ስለዚህ استسقاء بالنجوم ማለት ይሄንን እምነት ማመን ነው አሉ اعتقاد أن المطر ينزل من تأثير طلوع النجم أو غروبه وهذا من دين الجاهلية إيه أمنت كأهل الجاهلية أمنت وجنو كالنسو عبابالنا قالوا فالمطر إنما يحصل بإرادة الله سبحانه وتعالى الله شتوتنا الله إرادة أرغوتنا ميغنيو زناب ማስረጃ ሲያመጡ وهو الذي ينزل الغيث من بعد ما قنطوا وينشر رحمته الآية 28 من سورة الشورى الله ማለት ያ ነው ዝናብን የሚያወርድ ሰዎች ተስፋ ከቆረጡ በኋላ እና ዘንታውን በሰዎች ላይ የሚዘረጋ አላህ እሱ ነው አላህ ራሱን ሲያስተዋውቀን وهو الذي سبحان እንደዛ አይነት ተርኪብ ያ شباب ሐስርን ይጠቅማል ينزل الغيث من بعد ما قنطوا ሰዎች እንግዲህ ተስፋ ቆርጠው ድርቅ ጨረሰን ዝናብ ከጊዜው አለፈ ምናምን ካሉ በኋላ አላህ Subhanahu Wa Ta'ala ያንን غيث ያ ወርድና አላህ Subhanahu Wa Ta'ala ሰዎችን በረህመቱ ያካትታል አላህ ማለት እሱ ነው ይሄንን የሚያረግ ከአላህ ሌላ في آخر آية من سورة لقمان ምንድነው የሚለው ያ شباب ከነዛ መካከል አንዱ إن الله عنده علم الساعة وينزل الغيث ويعلم ما في الأرحام وما تدري نفس ماذا تكسب غدا
وما تدري نفس بأي أرض تموت إن الله عليم خبير ስለዚህ من الخمسة هم كقطرناቸው غيب كهونو አምስቶች ይሄ ወቅተ ኑዙል المطርን አላህ ብቻ Subhanahu Wa Ta'ala ነው የሚያውቀው የሚያወርደውም እሱ ብቻና ብቻ ነው ሌላ የሚያثር ነገር የለም فالله هو الذي ينزل المطر بإرادته ومشيئته وحكمته الله سبحانه وتعالى بفلاغوتنا بمشاتو بطببو ዝናብን የሚያወርደው እሱ ብቻ ነው አሉ وينزله كيف يشاء سبحانه وتعالى الله سبحانه وتعالى እሱ እንደሚሻው በሱ በሻው ሁኔታ እሱ ነው የሚያወርደው እንግዲህ መካከለኛ ላይ ያደርገው ይችላል ትንሽ ዝናብ ሊያደርገው ይችላል በጣም ከባድ ዝናብ ሊሆን ይችላል እሱ በፈለገውና እሱ በሻው መልኩ እሱ በሻው ሰዓት አላህ ብቻ ነው ዝናብን የሚያወርደው ينزله على أرض ويمنع منه أرضا أخرى لحكمته عند أجر لا زناب يمتعنا قربيت أجر لا يمتع يشلا إيه الله حكمان عند أجر لا يندت لي أرجال ليلا مريت لا يدقمه سايت لي كارات ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا الآية 50 من سورة الفرقان إنها إن النجر تصريف أرجنوال ሊገሰጡና ሊገነዘቡ ዘንዳ ይላል ግን አብዛኛው ሰዎች ክደትን እንጂ እምቢያሉ እንግዲህ አብዛኛው ካፊር ነው ብለናል ነብያችን ሰለላሁ ዐለይሂ ወሰለም في الحديث الصحيح في الصحيحين ያለ ሐዲስ ነው ስለ የእጁድና ማእጁድ ሲያወሩ ወይም ደግሞ ስለ አህሉል ጀናና ስለ አህለል ናር ሲያወሩ አደም عليه السلام يوم القيامه ይጠሩና አቡል በሸር ስለሆኑ أخرج بعث النار يبالالو ودسات ملاكو سوتشن كذك أهل المحشر أوطا يبالالو سنت لاوطا سيلو نجي بعض الروايات كمتو زتنا زتين كمتو سنت يا شباب زتنا زتين ودسات يمتو أمواياند ودا جنة ይህንን ሐዲስ ሲሰሙ ሰሃቦች በጣም ተንቀጠቀጡ ፈሩ እና ማንኛችን ነው አንደኛ ንስባ ፊልሚአ በጣም ደካምና ነው ሁላችንም እሳት መሄዳችን ነው ወይ ሲሉ ነብያችን ሰለላሁ ዐለይሂ ወሰለም እዛ ላይ ምን ብለዋቸዋል እናንተ እኮ بالنسبه للامم الاخرى ጥቁር በሬ ቆዳ ወይም ጸጉር ላይ እንዳለች ነጭ ጸጉር ናችሁ ወይም ደግሞ ባክሱ ስለዚህ ንስበት المؤمنين يا شباب ምንድነው ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም قليل ነው በጣም اكثر الناس وان تطيع اكثر من في الارض يدلوك عن سبيل الله فابى اكثر الناس الا كفورا ስለዚህ ዝናብ ሲወርድ የሚባል አለ ብለናል ሊወርድ ሲል ከወረደ በኋላም የሚባል አለ ያንን አምኖ ያለ የነብያችን ሰለላሁ ዐለይሂ ወሰለም ተከታይና የአህሉል ጃሂልያ ሙኻሊፍ ጸር ነው على السنه ከኖረ على السنه ይሞታል على السنه ይቀሰቀሳል ይሄን የሚብሎ እንደዛ አይነት ስለሆነ ነው እንደዛ አይነት ስለሆነ ነው ሰዎች እንግዲህ እንግሊዝ ነው አሸበብ ለሰዎች መሸረህ ብዙ ነገር ያስቸግራል ሜትሮሎጂ የሚባል ነገር አምጥተውብናል እዛ ላይ የሚሰማ ብዙ ነገሮች አሉ አንዳንድ ጊዜ ሊገጥምላቸው ይችላል ግን አብዛኛውን ምን አይሆን ልታውቁት የሚገባው ነገር ገይብ ያቃሉ እንዳትሉ የሚናገሩት ተኽሚን ነው አየሩን ያዩና የሆነ ነገር ጥናት አድርገናል ይሉና የሚለቁት ነገር አለ ربما يصادف وكثيرا لا يصادف ስለዚህ በዝናብ ዙሪያ አላህ Subhanahu Wa Ta'ala በፈለገው መልኩ በፈለገው ሰዓት ለፈለገው አካባቢ አም እንደሆን ከፈለገም አም አርጎ አንዱን ለይቶ አንዱን ላይጥል ከፈለገም እንግዲህ አላህ Subhanahu Wa Ta'ala ያሸበብ ዝናቡ خزائنه عنده አሁን ያለፈው ክረምት ስንት ነጠብጣብ እንዴት ተንጠበጠበ ስንት ቦታ እንዳረፈ አላህ Subhanahu Wa Ta'ala ያውቃል ወደፊት የሚመጣው ዝናብም ምን አይነት እንደው መጠኑ ምን ላይ እንደሚያር ይሄን ሁሉ የሚያውቀው አላህ Subhanahu Wa Ta'ala ገይብያትን አላህ ብቻ ነው የሚያውቀው እና ዝናብንም የሚያወርደው ማንንም አስሮበት አይደለም እሱ በኢራዳውና በመሽአው በህክማው ነው የሚያውቀው ብሎ ማመን ይሄንን ትቶ استسقاء بالنجوم ማድረግ من خصال
أهل الجاهلية نوالو فالذي يعتقد يا من أكالالو أن لطلوع النجم أو غروب النجم تأثيرا في نزول المطر كوكب بموتاتو ويدقمو بمقباتو زناب مورر لاي تأثير علو تسنو علو بلو اعتقاد ميارق سوكال فهذا الاعتقاد شرك شرك اعتقاد نو تجب التوبة منه بس تكوي إقلاع عرقو يتوبة شرط عمالتو ما توبت قد لواليه يكالال وتجب أو ويجب نسبة نزول المطر إلى الله جل وعلا زناب مورد دقمو ودا الله ودا تكبر ودا هنا ودا الله ما استقاتو قدلال ودا لا ما استقات አይቻልም ብለው ሶስተኛውን መስአላ በዚህ ይፈስሩልናል المسألة الرابعة والأخيرة እንግዲህ አራት ነው በአንድ ሐዲስ የተዘከረው አሁን عنواناችን ላይ ያልነው ከ87 እስከ ስንት ነው ያልነው ያሸባ እስከ 90 አራት ነው የሚሆኑት 87ኛ 88ኛ 89ኛ እና 90 والنياحة على الميت እሱ ሲፈሰር አሉ والمراد بها نياحة بمالت يتفلقوا رفع الصوت عند موت الميت نياحة مالت دمسن كف مارق او مالت موتان سيموت ميموت وندم يهون سيتم يهون ميموت أكال سيموت كف بالا دمس ما استقابات مالكس اوتا نياحة تبلو يتطرال جزعا وتسخطا جزعا مالت صبر كماطات يتنسى تسخطا مالت دغمو يالله قضاء كمطلات يتنسى جزع مالت عدم الصبر تقست كاله مارق يتنسانا يالله قضاء رضا كاله مارق يتنسى سويو سيموت كف ارغو مالقس نياحه يبالال او ذكر محاسن الميت ወይ ደግሞ የሞተን ሰውዬ محاسنوች ያወሱ محاسن ማለት እንግዲህ መልካም ነገሮችን ያወሱ واجبله ورأسه وعضده ያሉ የሱን محاسن ያወሱ ከፍ አድርጎ ማልቀስ ኒያሃ ይባላል አራተኛውና መጨረሻው እሱ ነው አሉ فالنياحة من كبائر الذنوب በዛውም በተባለ መልኩ ኒያሃ ከባባድ ከተባሉ ወንጀሎች ትመደባለች ማስረጃ ሲያመጡ ቃለ ሰለላሁ ዐለይሂ ወሰለም አላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል النائحة إذا لم تتب قبل موتها تقام يوم القيامة وعليها سربال من قطران ودرع من جرب الحديث رواه مسلم رقم الحديث 934 لا طيب ያን ቁጥር ቅድም ብለናል እዛ ሐዲስ ጋር እንግዲህ የተያያዘ ሊሆን ይችላል ቅድም ዘክረናል አይደል አሁንን ቁጥር نعم እንግዲህ ማየት ነው ቁጥሩን طيب ሞባይል ላይ ሁሉም ሰው አለው ያ شباب صحيحين الكتب التسعه عليه ولا اقامه للحجه علينا يا عالم كتاب ይዘን እንቀሳቀሳለን ያ شباب ይሄ እንግዲህ ሰዎች ምንድነው ይሄ ቴክኖሎጂ ተብሎ ስልጣኔ ነው ተስኺር አላህ Subhanahu Wa Ta'ala አስባቦችን ሰክሮልናል ግን استخدامون ከቻል ካወቅንበት ከተጠቀምነው نعم ተጠውርና የሚባለው አለዛ በኪሴን ሁሉ ይዘህ ምንም ማታረክ ከሆነ ወደ ሌላ ወደ ሸሩ ከሆነ ሞባይል መግዛት ላንተ ለራሱ حرام ሊሆንብህ ይችላል ይሄ ሞባይል የሚባለው ነገር ወሲላ ማለት ለሆነ ነገር መዳረሻ ነው ሞባይሉ ራሱ የሚሆነው ነገር የለውም ስለዚህ በخير ካዋልከው በخير ከተጠቀምከው نعم العون هو እንግዲህ ስለተላ ረሐም ልታረግበት ትችላለህ ቁርአን ልትቀራበት ትችላለህ አሁን እንዳልነው አሐዲሶችን ልታይ ትችላለህ ብዙ ነገሮች ተጠቀም ለሌላ የምታውለው ከሆንክ ደግሞ ችግር ይሆናል ስለዚህ በምን ገብቼ ነው ያልኩት አለ ሁሉም ኪስ አለ አርቃሞችንም ሰዎች አስተካክለው አስቀምጠዋል እዛ ላይ ማየት ወደ ሐዲሳችን ስንመለስ
ናኢሃ ማለት እንግዲህ አልቃሻ ማለት ነው እየገጣጠሙ የሚያለቅሱ ገንዘብም እየተቀበሉ የሚያለቅሱ ነበሩ እነሱ አሉ ካልተወበተች ከመሞታ በስተፊት ተወብታ ካልሞተች የውመል ቂያማ እንድትቆም ትደረጋለች ትቀሰቀሳለች አሉ ምን ለብሳ ቀሚስ ከቀጢራን ለብሳ እንግዲህ ሲርባል ማለት ቀሚስ ነው ቀጢራን ማለት ይሄ ከረመኩሙላህ ይሄ አስባልት ሲሰሩ የሚደፉት ጥቁሩን አይታችሁ እንደሆነ እንደሱ አይነት ነገር ነው ምንድነው ስሙ ያሸባው ሪንጅ طيب ገባችሁ ኸይር እኔ ስሙን አላውቀውም ሰዎች የአረቦች ለምን ይጠቀሙታል ያሸባው ግመል ይሄ ጀረብ የሚባል በሽታ ሲይዘው ግመሉ እዚህ ወገቡ ላይ አጉረብርብ የሚባል ነገር ይዘዋል ትንሽ ከዛ እየሰፋ ሰውነቱን ምን ያደርገዋል ያዳርሰዋል ያ ነገር መድኃኒት ነው ይቀቡታል ያን ሐራራ ስላለው ቁስሉን ይቃወምና በኢድኒላህ ሱብሓነሁ ወተዓላ ያደርቀዋል እና እሱን ሮባት ትነሳለች አሉ ሌላ መጨረሻው ምን ይላል ወድርዑን ሚን ጀረብ ድርዓ ደግሞ من قمص النساء ነው ድርዕ ይባላል በሌላ አባባል ድርዕ ጦር መከላከያ ጋሻም የብረት ድርዕ ይባላል ይሄ ግን የተፈለገው አሁን የሴቶች ቀሚስ ረዘም ያለና ሰፋ ያለው ድርዕ ይባላል የጀረብ ድርዕ ይሄ ጉረብርብ የሚባለው አሁን ያልነው በሽታ እሱ አጉረብርብ ይዟት ሰውነቷን እንዳለ ቆስሎ ነፍሮ የዛ ደግሞ መድኃኒቱ ምንድነው ብለናል ያሸባ ቀጢራን ነው እሱን ተቀብታ محشر ላይ ምሰራው ስራ መጥፎ መሆኑን ለመፈضح አላህ Subhanahu Wa Ta'ala በዛ አይነት መልኩ ይቀሰቅሳታል ከሞቷ በስተፊት ካል ተበተች ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል እንደ አይነት ወዒድ ዛቻ ያለበት ወንጀል ደግሞ የሚመደበው ከየትኛው ነው ያሸባብ فالنياحة كبيرة من كبائر الذنوب وهي من أمور الجاهلية والواجب الصبر والاحتساب ግዴታ ሸባብ ሙስሊም ሙእሚኖች እንደመሆናችን ሁሉም ነገር ቢቀዳኢን ወቀደር ነው ብለን በአላህ ምናምን ከሆነ የሚባል ነገር አለ ሙሲባ ላይ ያሸባብ الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المفلحون ስለዚህ ሙሲባ ያገኘው ሰው استرجاع አድርጎ اللهم أجرني في مصيبتي واخلفني خيرا منها ሙሲባዬ ላይ አጅር ስጠኝ ከሱ የተሻለ ደግሞ ቀይርልኝ ይበል የሚለውን ሲያስተምሩ ሰምቼ ነበር ይላሉ ኡሙ ሰለማ ካሁን በፊት እንዳልነው ያሸባ የአቡ ሰለማ ሲሞት ኒዕማ الرجل ስለሆነ በጣም ለባለቤቱ ውብ ስለሆነ ሱሐቦች እንደዛ ናቸው ሁላቸው ይህ ሰውዬ ሞተ ከሱ የተሻለ አገኛለሁ ሆይ ብዬ ግን መጨረሻ ላይ የነብዩን ሰለላሁ ዐለይሂ ወሰለም ሱና መጠበቅ አለብኝ ብዬ አልኩ ይላሉ ኡሙ ሰለማ ኡሙል ሙእሚኒን ረዲየላሁ ዐንሃ ማንን ቀየራት ብለና ለሸባ አምሳያ የሌላቸው ሰይዱል ዓለሚን ሰይዱል አወሊን ወልአኺሪን ረሱላህ ሰለላሁ ዐለይሂ ወሰለም በሱ ፈንታ ለወጠኝ ብለው ይናገራሉ ስለዚህ እኛም የቂን አርገን ካል ልጅም ቢሆን የሚሞተው ሌላም ቢሆን አላህ Subhanahu Wa Ta'ala አጅር ይሰጣል በመሰበርህ ይከሰሃልም አላህ Subhanahu Wa Ta'ala ወዕዱን እንግዲህ አይخلፍም ስለዚህ ዋጅቡ ግዴታው ሰዎች እዚህ ዱንያ ላይ ሲኖሩ المرء من مصائب لا تنقضي حتى يوارى جسمه في رمسه ብለናል ሰውየው ቀብሩ እስካልተቀበረ ድረስ እዚህ ዱንያ ላይ ሙሲባዎች ይመጣሉ ያሻው በተለይ المؤمن مصاب ሙእሚን ያሻው ግን የሙእሚን ሙሲባ ሁሉ ምንድነው የሚሆነው ብለናል ከፋራ ይሆንለታል በሸርጢ الصبر والاحتساب የሚያገኘን ነገር እንቅፋት አይመታህም እሾክ አይወጋህም አላህ Subhanahu Wa Ta'ala ከወንጀል ምን ያረጋልህ ቢሆን እንጂ የቀነሰ ያበሰ የሰረዘልህ ቢሆን እንጂ لكن بشرط الصبر والاحتساب ስለዚህ ግዴታው በሙእሚን በሙስሊም ላይ ትዕግስት ማድረግ የአላህን ቀዳ ቀደር መውደድና አጅርን ከአላህ መፈለግ ولا يدخل في هذا البكاء على الميت እንያ ውስጥ አይገባም ማሉ ሞት ሰው ሲሞትብህ እንባ ማፍሰስ ከማለት ያለ ድምጽ እንባህን ለማዘንህ እንባህ ቢፈስ
እስልምናችን እንግዲህ ይስር ነው ሰህል ነው ሰምሕ ነው ብለናል ይሄ እዚህ ውስጥ አይገባም ለምን የማይገባው لانه ليس باستطاعه الانسان ان يحبسه እንግዲህ ካዘንክ ያለ اختياره ምን ሊሆን ይችላል እንባ ሊወርድ ይችላል እሱን መቆጣጠር ወይም ደግሞ መከልከል ስለማይችል አሉ ሌላው والنبي صلى الله عليه وسلم بكى لما مات ابنه ابراهيم የሚባለው ልጃቸው ሲሞት አልቅሰዋል የተወሰኑ ሱሐቦች አስከተለው في الصحيح እንዳሳለፍ ነው ሐዲሱን ሄደው እዛ አጥቢ ነበረው አጥቢው ዘንድ ሄደው ልጁን ስጡኝ ሲሉ ሲሰጣቸው ሩህ ውጪ ግቢ ተጨንቋዩት ልጃቸው فبكى النبي صلى الله عليه وسلم በጣም አዛኝ ናቸው ነብያችን صلى الله عليه وسلم እና ምንድነው ይሄ ብለው بعد الحاضرين ሲጠይቁ ይሄማ ረህመቱን ያ አላህ ፈለገው ከባሮቹ ፈለገው ቀልብ ውስጥ የሚያስቀምጠው እዝነት ነው ከዝነት የተነሳ ነው ይሄምባ ብለው ተናግረዋል ሐዲሱን ያመጡት ይሆናል ጣይ وقال صلى الله عليه وسلم ካለቀሱ በኋላ ምን አሉ ان العين تدمع والقلب يحزن ولا نقول الا ما يرضى الرب الا ما يرضي الرب متى روايه وكسبت وإنا بفراقك يا إبراهيم لمحزونون الحديث رواه البخاري رقم عن ليش سوسمته سوستني حديث يلالو في صحيح الإمام البخاري مسلم بنحوه لفظ هذا لما لا تاتشونه بنحوه ينبمي مثل لفظ مسلم رقم 2315 حديث ስለዚህ እንግዲህ ሐዲሱ في الصحيحين አለቀሱ ከዛ በኋላ ምን አሉ አይን ታነብያል እንባ ታወጣለች አሉ ቀልብም ያዝናል ግን እምንለው አላህ Subhanahu Wa Ta'ala የሚወደውን እንጂ ሌላ አላህ የሚጠላውን አንልም ነህ አናረግም ማለታቸው ነው ኢላ ማ ይርضى الرب ቃል አላህ የሚወደውን እንጂ አንልም ኢላ ማ ይርضي الرب ማለት አላህን የሚያስወድድ አባባል እንጂ ሌላ አንልም አንተን ስላጣነህ ያ ኢብራሂም ለመህዙኑን አዝነናል ተክዘናል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ ስለዚህ ይሄ ኢሳለተ الدموع ብዙ ጊዜ ያሳልፈናል እሱ ችግር የለውም ልትቆጣጠረው አትችልም አንተ መቆጣጠር እየቻልክ የምታረገው ፉከራ ድንፋታ እሱ ነው አላህ ዘንድ ሊያስጠይቅ የሚችለው ነው እና ነብያችን ሰለላሁ ዐለይሂ ወሰለም ሙርዲዓ አለችው ብለዋል ኢብራሂም في صحيح البخاري አለ ሐዲሱ ጥቢውን ሳይጨርስ ስለሆነ የሞተው እዛ ጀነት ምታጠባው አለች ጥቢውን እዛ ይጨርሳል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል እንግዲህ በሌላ ሐዲሳቸው የምትሞቱት በኖራችሁበት ሁኔታ ነው አሉ አብዛኛው እንግዲህ ጋሊበን ያሸባብ ሰው በኖረበት ይሞታል በኸይር ከኖር ሸሃደተይን ምላሳችን ላይ ካስለመድ ዚክር ካስለመር ትላወተል ቁርአን ኸይር ስራ እንዳለ በአጠቃላይ ካስለመር በኸይር ስራ ላይ ነው የምትሞተው ስትቀሰቀስም በሞትክበት ሁኔታ ነው የምትቀሰቀሰው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ ረዲዕ ሆኖ ስለሞተ ሲቀሰቀስ ምን ሆኖ ነው የሚቀሰቀሰው ረዲዕ ሆኖ ይቀሰቀሳል እዛ ላይ ረዳዑን እምትሞላለት ሙርዲ አላህ Subhanahu Wa Ta'ala አዘጋጅቶለታል ብለው ተናግረዋል والحديث في الصحيح وقال صلى الله عليه وسلم إن الله لا يعذب بدمع العين ولا بحزن القلب ولكن يعذب بهذا يعني اللسان أو يرحم نبياتنا صلى الله عليه وسلم بل إلى حديثاتهم من قالوا الله باين انبا أيكتام مالو بقلب حزن أيكتام مالو امي كتاو بذهن مالو ودملاساتشو تكسو يعني اللسان بملاس ይቀጣል ወይም ያዝናል ምላስህ ያለው አላህን የሚወደውን ከሆነ አላህ በምላስህ ባለው ያዝንልሃል አላህ የሚጠላውን ከሆነ በምላስህ የተናገርከው አላህ Subhanahu Wa Ta'ala በዛ በተናገርከው ይቀጣሃል እንጂ እንባ በማፍሰስ ወይም ደግሞ ቀልብህ ስላዘነ በዚህ لا تؤاخذ بهذا በዚህ አላህ Subhanahu Wa Ta'ala አይቀጣም ስላሉ ይሄ እንባ ብቻ ማፍሰስ ስላዘንክ እዚህ ውስጥ ኒያሃ ውስጥ አይካተትም አይገባም አሉ الحديث رواه البخاري رقم 1304 حديث
مسلم رقم 924 حديث فإذا تكلم الإنسان بكلام يرضي الله عند المصيبة እንግዲህ ሙሲባ መከራ ሲያጋጥመው ማንኛውም የአላህ ባሪያ ማንኛውም ሰው አላህን በሚያስወድድ አባባል ከተናገረ وقال إنا لله وإنا إليه راجعون እኛ ለአላህ ነን የምንመለሰውም ወደሱ ብቻ ነው إن إلينا إيابهم ثم إن علينا حسابهم إلى الله سبحانه وتعالى في آخر الغاشية إياب مالت رجوع مالتنا መመለሻቸው ወደኛ ብቻ ነው ኢለይና የሚለው መቀደሙ ያበሁም ካለው የኢነ ኸበሯ ከስሟ ማለት ነው ጃር መጅሩሩ ምንን ያስጠቅማል ይላል ሐስርንና እህቲማምን ይጠቅማል አሁንም ይሄ የሚለው ኢና ሊላሂ ወኢና ብሎ ምንድነው የሚለው ያጀባ راجعون إليه ነው ولا إليه راجعون وإنا إليه ማለት ወደሱ ብቻ ነው የምንመለስ ሌላ መመለሻ የለም መመለሻችን ወደ አላህ ብቻ ነው እና ይሄንን ያለ ያባባል አላህን ያስወድዳል وحمد الله አላህን ያመሰገነ وشكره አላህን ያመሰገነ غفر الله له الله ይምርለታል ወንጀሉን وجبر مصيبته መከራውንም አላህ ምን ያደርግለታል ይጠግነዋል كصبرك احتساب كارك الله انك مسجن الله يا شباب في السراء والضراء اما سجنا سلازي امسجنه وده انا لله وانا اليه راجعون قال يا الله بارع الله ወንጀሉን ይምርለትና ሙሲባውንም ይጠግነዋል ይሄንን ካላረገ ደግሞ ያላህ ጋር ይጣላል እንጂ የሚያመጣው ነገር የለም አላህ ያልሻው ነገር አይሆንም የሻው ነገር አይቀርም ስለዚህ በቀዳ ቀደር አምነን ያላህ ፈተናና ያላህ ሙሲባ ያመጣብን ነው እንወዳለን ብለን ይሄን አሁን የተባለው መሽሩዕ አባባል ብለን ተቀብለን አጅር ከአላህ Subhanahu Wa Ta'ala ከፈለግ አጅር አላህ ይሰጠናል ሙሲባችንም አላህ ይጠግንልናልና በሚባሉ አያቶችና አሐዲሶች አምነን መተግበር ነው ያለብን መጨረሻ ላይ እነዚህ አራት ነገሮች ምን ኺሳሊ አልጃሂልያ ናቸው ብለዋል መራቅ ያስፈልገናል ኹላሳ ሲያስቀምጡ فهذه الاربع من امور الجاهليه እነዚህ አራቶቹ من امور الجاهليه ናቸው አሉ وهي باقيه في الناس ነብያችን ሰለላሁ ዐለይሂ ወሰለም لا يتركونهن ስላሉ ሰዎች ውስጥ ቀጣዮች ቀሪዎች ናቸው አሉ فيجب التوبه منها ማለት على سبيل الذم ስለሆነ ነብያችን የተናገሩት የሚሰራ ካለ መተውበት ግድ ይለዋል ودل الحديث على انه ليس كل من فيه شيء من الجاهليه يكون كافرا አሁን ያሳለፍነው ሐዲስ ኡመቶች ውስጥ ይቀጥላሉ የሚለው ያው ተዋቸው ይያሉ ነብያችን ሰለላሁ ዐለይሂ ወሰለም ቢናገሩ እንኳን ያው እንደሚኖሩ መግለጻቸው የመሳኢል الجاهليه መግቢያ ላይ እንዳልኩት ሁሉ መሳኢል الجاهليه ካፊር ያረጋል ማለት አይደለም ማለትን ከሐዲሱ ተጠቀምናሉ فامور الجاهليه منها ما هو كفر ومنها ما هو دون ذلك امور الجاهليه كفر صريح كملا የሚያወጣ አለ ውስጧ ከዛም ደግሞ ምን ያላል መለስተኛ አነስ ያሉ ወንጀሎችም አሉ ግን ወንጀሎች ስለሆኑ ወንጀልን መራቅ ከሰራ ነው ደግሞ መተውበት ስለሆነ ግዴታው አያከፍሩም ብለን استمرار ማድረግ የለብንም እንግዲህ አሸባብ لا صغيرة مع الإصرار ይላል ሰውየው إصرار ካረገ አንድ ትንሽ ወንጀልናት ብሎ دائما ሚቀጥል ከሆነ صغيرة ወደ ምን ይሄዳል ወደ كبيرة ይሄዳል ولا كبيرة مع استغفار ይላል كبيرة ሰርተህ ደግሞ ተጸጽተህ የተውበትን شرط አሟልተህ ከተውበትክ من ይሆናል التوبة تجب ما قبلها والتائب من الذنب كمن لا ذنب لا شرط አሟላ ከሆነ ስለዚህ በሰማነው ምን ተከም አላህ ያርገን ነክተፊ بهذا والله سبحانه وتعالى اعلم